ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሰብስክራይብ አድርጉ። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎቹ እየሰጠን እንገኛለን ማለት ነው። በዛሬው ቪዲዮአችን አማርኛ ፊደላቶች በእንግሊዘኛ እንዴት ይጻፋሉ የሚሉትን ይዤላችሁ መጥቻለሁ። እሱን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። በዛሬው ቪዲዮአችን ከሀ እስከ አ ያሉ ፊደላቶች በእንግሊዘኛ እንዴት ይጻፋሉ፣ እንዴት ይነበባሉ የሚሉትን ነው። እነሱንም አንድ ባንድ አሳያችኋለሁ። ተከታተሉኝ። በመጀመሪያ ከሀ እስከ ሆ ያሉትን እነዚህን ሁሎችን ሰባቶቹንም ፊደላቶች እቆጥርላችኋለሁ። ከዚያም በኋላ በእነዚህ በሰባቱም በእንግሊዘኛ እንዴት ይጻፋሉ የሚለውን ደግሞ አሳያችኋለሁ። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ። አሁን ደግሞ ከመጨረሻው ወደ መጀመሪያው እንቆጥረዋለን ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ እንዳለን ማለት ነው። አሁን በእነዚህ በሰባቱም ደግሞ እንግሊዘኛዎች እንዴት እንጽፋቸዋለን የሚለውን እናያለን። ከዚህ ጋር ሀ ስንል ኤች ኤ እንላለን ማለት ነው። ሁ ስንል ደግሞ ኤች ዩ እንላለን ማለት ነው። ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ እንላለን ማለት ነው። ቀጣይ ደግሞ ወደ ነ እንሄዳለን። አሁንም እነሱንም እናያቸዋለን። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። አሁን ደግሞ ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። አሁን እነዚህን ደግሞ በእንግሊዘኛ እንተርጉማቸው እስኪ። ነ ስንል ኤን ኢ እንላለን ማለት ነው። ኑ ስንል ኤን ዩ፣ ኒ ኤን አይ፣ ና ኤን ኤ፣ ኔ ኤን ኢ፣ ን ኤን፣ ኖ ኤን ኦ ይሆናል ማለት ነው። ሁልጊዜም የሰባተኛ ፊደላቶች ወይም የመጨረሻ ፊደላቶች ኦን እያስከተሉ ይገኛሉ። ኦን እያስከተሉ ይገኛሉ። እዚህ ጋር እንደምታዩት ሆ ስንል ኤች ኦ የሚል ነበር የመጣልን። እዚህ ጋር ደግሞ ኖ ስንል ኤን ኦ ይላል ማለት ነው። ቀጣይም እናያቸዋለን። እስኪ ወደ ቀጣዩ እንሄድ። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ፣ ኞ፣ ኚ፣ ኜ፣ ኛ፣ ኚ፣ ኙ፣ ኘ። አሁን ደግሞ በእነዚህ እንግሊዘኛ ፊደላቶች እንዴት ይጻፋሉ እስኪ እንያቸው።
ኘ ስንል ጂኤንኢ ይሆናል ማለት ነው። ከሌሎቹ የተለየ ምንድነው? ኘ የምትባለዋ ፊደል በእንግሊዘኛ 3 ፊደላቶችን ወይም 3 ሌተሮችን የያዘች ናት። ስለዚህ እስከ መጨረሻው እናያቸው። ኘ ስንል ጂኤንኢ ከሆነ ኙ ስንል ደግሞ ጂኤንዩ ይሆናል ማለት ነው። ኚ ስንል ጂኤንአይ፣ ኛ ጂኤንኤ፣ ኜ ጂኤንኢ፣ ኚ ጂኤን፣ ኞ ጂኤንኦ ይሆናል ማለት ነው። እዚህ ጋር የስድስተኛ ድምጾች ሁሌም ቢሆን አናባቢ የላቸውም። ስለዚህ ኚ ስንል ጂኤን ነው የሆነ። ከዚህ ጋር ን ስንል ኤን ብቻ ነው የሆነችው ማለት ነው። ስለዚህ ወደ ቀጣዩ እንሄድ። አ ኡ ኢ አ ኤ እ ኦ። እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው እንቁጠራቸው። ኦ እ ኤ አ ኢ ኡ አ። እነዚህ ፊደላቶች ደግሞ የአ ቤተሰቦች ደግሞ አናባቢ የላቸውም። ስለዚህ እነሱንም እንያቸው። አ ስንል ከዚህ ኤ ይሆናል ማለት ነው። ኡ ስንል ዩ፣ ኢ ስንል ደግሞ አይ፣ አ ስንል ደግሞ ኤ፣ ኤ ስንል ኢ፣ እ ስንል ኢ፣ ኦ ስንል ኦ ይሆናል ማለት ነው። እነዚህ ፊደላቶች ከአ እስከ ኦ ያሉት 7ቱም ፊደላት አናባቢ የላቸውም ማለት ነው። በዛሬው ቪዲዮአችን እንግዲህ ከሀ እስከ አ ባሉት በ4ቱም ፊደላት በእንግሊዘኛ እንዴት ይጻፋሉ የሚሉትን አይተናል። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ።